እንኳን ራሱ አጎንብሶ ቀና ማለት አይችልም። በዚህ እጄ ነው እየሰራ ያለሁት። ይኸው የኛውም እጄ እንደዛው ነው። ዛሬ ስልኬ ጠልፈው 5 ወር ሙሉ እጇን ታማለች ማለት ነው። አንደኛው አልበቃ ብሎ አሁን ደግሞ ሁለተኛውም ተደግሞባታል። እንዲሁም ደግሞ ደሞዝ ተከልክላለች። ሌላኛው ደግሞ ስልኳ ተጠልፎባታል ማለት ነው። የሀገሬ ልጆች የሚያሳዝነው ነገር ምን አለች መሰላችሁ? እንደዚሁ ነው እየሰራ የማበላት አለች ማለት ነው። እሱ አይደለም እንደዚሁ ነሽ ይቅርና በጥርስሽ ብትሰሪ ምን አገባት? ዋናው እሷ የምትፈልገው ስራዋ እንዳይቀርባት እንጂ ማለት ነው። በነገራችን ላይ አረብ ቤት ውስጥ እየሰራችሁ እነዚህ ችግሮች ያለባችሁ ቶች ካላችሁ መፍትሄው ምን እንደው ልንገራችሁ ማለት ነው። ችግሮቹ አንድ ታማችሁ ሐኪም ቤት የማይወስዷችሁ ከሆነ፣ 2 ሰርታችሁ ደሞዝ የማይከፈላችሁ ከሆነ፣ 3 ምግብ እየራባችሁ እየራቤ ነው ምግብ የለም ብላችሁ አዛችሁ ምግብ የማያመጡላችሁ ከሆነ ይሄን ነገር ብቻ አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ቸካሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ቀደም ሲል ያያችኋት እህታችን ማለት ነው። በሷ ቦታ ላላችሁ ለሁላችሁም አድምጡት። በነገራችን ላይ ይጠቅማችኋል ማለት ነው። ይቺ ልጅ የታመመችው እጇን ነው ማለት ነው። የሀገሬ ልጆች እና እጇን ታማ መጀመሪያ አንድ እጇን ነበር የጀመራት 5 ወር ሆኖ መንቀሳቀስ አይችልም ተኮርፍዷል ብላለች ማለት ነው። ከዛ የአንደኛው ሲገርማት ደግሞ ሁለተኛውም ተደገመባት ማለት ነው። ግን እስካሁን ድረስ ስራ አላቆመችም። ስራዋን እየሰራች ነው። እንዲሁኝ ነው የምሰራ አለች። አያችሁ ሀገሬ ልጆች የኛ ሞኝነት አያችሁ። እንዲሁኝ ነው የምሰራ አለች። እንዲሁ ነሽ ስለሰራሽ ልታመሰግንሽ ነው የኔ ውድ ልታመሰግንሽ ነው ወይንስ ጀግና ልትልሽ ነው? እንዴት ነው የምታስቡት ግን የሀገሬ ልጆች? ለምንድን ነው ግን በዚህ ልክ ራሳችሁን የምትጎዱ? ትናንትና የሆነ ቪዲዮ ሰርቼ ነበርና ከዚያ ቪዲዮ ላይ ብዙ ሰው አላየውም በእርግጥ ቪዲዮን፣ ግን የታዘብኩትን ኮሜንት በዚህ አጋጣሚ ልንገራችሁ። ምን ያክል እህቶች እየታመሙ ህመማቸውን ደብቀውና ችለው እንደሚኖሩ ያዩበት ቪዲዮ ነው ማለት ነው። እና 5 ወር ሙሉ ልጅ አሞኛል ብላ ሐኪም ቤት ስትላ መዳሙ አልወሰደቻትም። በዛ ላይ ደግሞ የ3 ወር ደሞዝ ተቀምጣለች። እንዳልኳችሁ ስልኳም ተጠልፎባታል። በጣም ግፍ እየተሰራባት ነው። ግን እሷ የሚገርመውና የሚያሳዝነው ነገር እስካሁን ስራዋን አላቆመችም ማለት ነው። ግን ለምን ያገሬ ልጆች ለምንድን ነው በዚህ ልክ ራሳችን እየጎዳን የምንኖረው? ለምን? አንድ ነገር ልንገራችሁ፣ ሁሌም እንደምላችሁ እኛ ከነሱ የምንፈልገው አንድ ነገር አለ፣ እነሱ ከኛ የሚፈልጉት አንድ ነገር አለ እላችኋለሁ። እነሱ ከኛ የሚፈልጉት ጉልበታችን፣ ስራችን ሲሆን እኛ ደግሞ ከነሱ የምንፈልገው ገንዘባቸው ነው አይደለ? አሁን እቺ ልጅ ታማም ቢሆን ስራ ስላላቆመች ስራዋን እየሰራችላት ነው። ያቺ መዳም ከሷ የምትፈልገው ጥቅም አልቀረባትም አይደለም። በታመመ እጅሽ ይቅርና በእጅሽም በጥርስሽም ብትሰሩ እሷ ምን አገባት? ዋናው ቁም ነገሩ ስራዋ መሰራቱ ነው ማለት ነው። የሚጎደው ግን ማን ነው? አንቺ ገባሽ? አንደኛው እጅሽን ሲጀምርሽ ሄደሽ ባለመታከምሽ አንደኛው እጅሽ የመጀመሪያው ለከፋ ጉዳት ተዳርጓል። 2 ደግሞ የአንደኛው እጅሽ አልበቃ ብሎ ሁለተኛው እጅሽም ተደግሟል። አሁንም ቢሆን ለማሳከም ፍቃደኛ አይደለች። ለምንድን ነው የማታሳክምሽ? ታመምሽም ዳንሽም እየሰራሽላት ነው። ገባሽ? ነገር ግን አንቺ ገና እጅሽን ሲጀምርሽ ኑሮ ማለት ነው ሲጀምርሽ እኔ አሞኛል መስራት አልችልም ብለሽ ስራዋን ብታቆሚባትና ስራዋ ቢቋረጥባት ከአንቺ የምታገኘው ነገር ቢቆምባት እመኚ በአንድ ወስዳ ታሳከምሻለች። ላንቺ ብላ ላንቺ አስባም እንኳን ባይሆን ለስራዋ ስትል ማለት ነው። እኛስ ምንድነው የምናደርገው? እየታመምነ መስራት፣ እየታመምነ መፍጋት፣ ደሞዝ እየተከለከልን መስራት። ቆይ ለምን እንዴ? ለምንድን ነው ሀገሬ ልጆች? አሁን እቺ ልጅ ሲበስባት ነው ወደ ሚዲያ የመጣችውና ለሰብሪና ለምትባል ልጅ ድረሽልኝ መፍትሄ ስጪ ምናምን ነገር ትላታለች ማለት ነው። እና የሀገሬ ልጆች በመጀመሪያ ታማችሁ ሕክምና ከተከለከላችሁ ደሞዝ ከተከለከላችሁ ብቸኛው መፍትሄ ምንድነው ካላችሁ ስራ ማቆም ማለት ነው። ስራ አቆሙ። እውነቴን ነው የምላችሁ። ወላሂ መጀመሪያ ክፍላችሁን አጽዱ። ክፍላችሁን ካጸዳችሁ በኋላ አጠኑት ምናምን ነገር ጽድት ትበሉ። ያኔ የሆነ ልክስክስ ያለ ነገር እንዳይኖራችሁ። ከዛ በኋላ ስልክ ስደውልላችሁ ሲትዋችሁ ታመም ያለው በሉ ማለት ነው። ተኙ። ሀታ እንቅልፍ ባይወስዳችሁ እንኳን ተኙ። ሀገሬ ልጆች ስልክ ምናምን መጠቀም ከፈለጋችሁ ክፍላችሁ ውስጥ ሆናችሁ በኤርፎን ተጠቀሙ። ከዛ ተኙ። ከዛ ነይ ስትልሽ ማይግደር ብሏት አልችልም ምን ያሞኛል ብሏት ማለት ነው። እዛ ክፍላችሁ ድረስ ልትመጣ ትችላለች። ክፍላችሁን አጥሩት ያልኳችሁ ድንገት ከገባች ነው። ገባችሁ? ክፍላችሁን አጥድታችሁ ለጥ በሉ እንዳትቆልፉት። ተምጣ ትግባት እያችሁ በቃ አለ አይደለ? የዚች ደግሞ የሚታይ ህመም ሀገሬ ልጆች በላይ እንዲሁ አይታ እጇ ምን ያክል እንደተጎዳ መገንዘብ ማየት ትችላለች ባይኗ ማለት ነው። ሀታ የውስጥ ህመም እንኳን ማለት ነው ሀገሬ ልጆች ሳይብስባችሁ ቀላል ህመም ራሱ ስትታመሙ አካብዱት እናንተ።
ለምን ሄዳችሁ እንድትታከሙ። በጊዜ ካልታከማችሁ ቀስ በቀስ ስር ይሰድባችሁና ለጉዳት ይዳርጋችኋል። አለ አይደል? አሁን ለምሳሌ የሚያዞራችሁ ከሆነ ልቤን ያፍነኛል የምትሉ ብዙ ልጆች አላችሁ። እንደዚህ ያደርገኛል የምትሉ ልጆች አላችሁ። ያነ ስሜት አሁን ለእናንተ እንጂ ስሜቱ የሚሰማችሁ ለእነሱ ባይን አይታይም አይደለ? ስለዚህ ያንን ነገር ራሱ በራሳችሁ ከበድ አድርጉት። እናንተ በቃ ቀላል እንደሆነ እንኳን ብታውቁት ከበድ አድርጉት። ለምን ወስዳ እንድታሳያችሁ፣ ለምን ወስዳ እንድታሳክማችሁ ማለት ነው። የዚች ደግሞ ባይን እየታየ ከጊዜ ወደ ጊዜ እጇ እየተቆረፈደ እያየችው አሁንም ስራ አላቆመችም። እሷም ደግሞ ወስዳ አላሳከመቻትም። የራሷን ደሞዝ እንኳን ስጭኝና ልታከም ብትላት አልሰጠቻትም። ለምን ትሰጣታለች? ለምን ተሳክማታለች? ለምን ስራው አልቀረባትም። እናንተ ከዛ ቤት እየሰራችሁ አንድ ቀን ሁለት ቀን ስራ ብታቆሙ፣ ለምሳሌ ልጆች ትምህርት ቤት የሚሄዱ ከሆነ እነሱን ቀስቅሳችሁ ተዋት መላኩን ብታቆሙ ያኔ ታውቋለች። ገባችሁ? ከእናንተ የምታገኘው ነገር ሲቋረጥባት ግዴታ ማሳከም እንዳለባት ይሰማትና ወስዳ ታሳክማችኋለች። እየታመማችሁ መፍጋት፣ ደሞዝ እየተቀማችሁ መፍጋት፣ እየተራባችሁ መፍጋት። ኸይር ምን ጥቅም ልታገኙ ነው ይሄን ነገር የምታደርጉት? አሁን እቺ ልጅ እንዲሁ ዋጋ ከፍላ እንኳን ደሞዟ ቢከፈላት ጥሩ ነበር። ያገሬ ልጆች ደሞዟ አልተከፈላት። ስለዚህ ውድ ሀገሬ ልጆች ስትታመሙ ሕክምና ተናግራችሁ የማይወስዷችሁ ከሆነ ስራ አቆሙ። ሰርታችሁ ላባችሁን ጠብ አድርጋችሁ ደሞዝ የማይከፈላችሁ ከሆነ ስራ አቆሙ። እየራባችሁ እርቦኛል ግዢልኝ ብላችሁ የማትገዛላችሁ ከሆነ ስራ አቆሙ። ያኔ አንድ ታማችሁ ከሆነ ታሳክማችኋለች፣ ሁለት ደሞዝ ቀምታችሁ ከሆነ ሰጣችኋለች፣ ሶስት ምግብ ከሌለ ታመጣላችኋለች። ይሄን ነገር ማድረግ የማትችል ከሆነ ደግሞ ወደ ቢሮ ልትመልሳችሁ ትችላለች። ወደ ቢሮ መመለስ የማትችል ከሆነ ደግሞ ወደ ሀገራችሁ ተመልሳችኋለች። ለሷ የእናት ጥውር አይደለች፣ የአባት ጥውር አይደለች፣ የአማት ጥውር አይደለች። ለሷ በነፃ ከምታገለግሉት ወደ ሀገራችሁ ብትገባ አይሻላችሁም እንዴ? አይሻልም? ያገሬ ልጆች ነገም እኮ ሌላ ቀን ነው። እኛ ጤነኞች ከሆነ በፈለግነው ዓለም ተሽከርከረን መስራት እንችላለን። ጤና ካጣን አይደለም ይቺ ባዶ አይቀርና የራሳችን ወላጆች እንኳን አይወዱንም። ስለዚህ ባካችሁን በዚህ ነገር አትቀልዱ። ዋነኛው መፍትሄ ስራ ማቆም ብቻና ብቻ ነው። ታማችሁ አትስሩ ማለት ነው የምፈልገው። ሌላኛው ስልኬን ጠልፋብኛለች እያለች ነበረ። ከቤተሰብ ጋር ማውራት አልችልም እንዳልኳችሁ፣ ደሞዝም አይሰጣትም። ደሞዟን ተከልክላለች። እሷ ግን እየሰራች ነው። እኔ እንደዚህ ያሉ ልጆች ግን አላዝንም። ምክንያቱም ኢንተርኔት እየተጠቀማችሁ ሚዲያ ላይ እየዋላችሁ ስልክ እያያችሁ ብዙ ነገር እየሰማችሁ የምትሸውዱ 5 ወር ሙሉ አሁን እጅሽ እኮ አንቺ በቃ በቀላል ታክመሽ መዳን የምችል ወደ ሌላ ነገር ራሱ ተቀይሮብሽ ሊሆን ይችላል። ለምን በጊዜ በሰዓት ስላልታከምሽው ስር ሰደደ። ደግሞ የሆነ ነገር ቢኖረው ነው ከአንደኛው እጅሽ ወደ ሌላኛው እጅሽ የተዘዋወረብሽ እንጂ የሆነ የአንድ እጅ ችግር ቢሆን ድሮ አንደኛው እጅሽን አሞሽ ሁሉ ሊቀር ነበር። አሁን ሁለቱም እጇ ተቆርፍዷል፣ መዘርጋት አይችልም እያለች ነው። ስለዚህ ባካችሁ ንቁ ያገሬ ልጆች እና ደሞዛችሁን ተቀበሉ። ደሞዝ ካልተሰጣችሁ አትስሩ እሺ። ሌላኛው ስልኬ ተጠልፎብኛል ምናምን ብላለች እሷም። ብዙ ልጆችም ስልኬን ጠልፋብኛል፣ ቤተሰብ ጋር ማውራት አልችልም ምናምን የምትሉ ልጆች አላችሁ። ይትላችሁ እኔ ካሁን በፊትም ቪዲዮ ላይ ተናግሬያለሁ። ስልካችሁ የተጠለፈባችሁ እህቶቼ እነሱም ማስወጣት ትችላላችሁ እሺ። ነቅላችሁ ማስወጣት ትችላላችሁ። ብትችሉ እንዳልኳችሁ ካሁን በፊት ስልካችሁ ተገዝቶ ሲመጣላችሁ ሀታ እነሱ ኢሜል ከፍተው ቢሰጧችሁ እንኳ እናንተ በአዲስ ኢሜል ሁሉም ነገር አሁን ላይ ሁሉም ነገር ማለት ነው በእጃችን ማድረግ እንችላለን። ሀታ ያልተማርን እንኳ ብንሆን ማለት ነው ያልተማርን ስልካችሁና ኢንተርኔት ካላችሁ ብዙ ነገር ማድረግ ትችላላችሁ። ዩቲዩብ ላይ ገብታችሁ ማለት ነው ኢሜል አከፋፈት ብላችሁ ብታዩ ከስር እስከ መሰረቱ ለራሳችሁ ጥቅም ሲሉ ዩቲዩበር ወንድሞቻችን እህቶቻችን አስተምረዋል። ከዛ ያያችሁ ኢሜል መክፈት ትችላላችሁ። የነሱን ኢሜል ትታችሁ ለምን ብትሉ ኢሜላችሁና ፓስወርዳችሁ ከነሱ ጋር ካለ እናንተ የምታደርጓትን ነገር እንደፈለጉ መገልባበጥ ይችላሉ። ስልካችሁን መጥለፍ ይችላሉ። ስልካችሁን መስረቅ ይችላሉ። የምትጠቀሙባቸውን አካውንቶች እነሱ መከታተል ይችላሉ። ገብቷችኋል? ስለዚህ ከቻላችሁ ስልክ ስትገዙ ኢሜይላችሁን ራሳችሁ ክፈቱ፣ ፓስወርዳችሁን ራሳችሁ አስገቡ ማለት ነው። ያ ካልሆነ ደግሞ ሆን ብለው አውቀው ተቀብለው የእናንተን ስልክ ጠልፎባችሁ ከሆነ ያንን የተጠለፈውን ደግሞ እናንተ ማስወጣት ትችላላችሁ። እንዴት ነው ማስወጣት የምንችለው ካላችሁ አሁን ከዚህ ላይ ባስረዳችሁ ላይ ገባችሁ ይችላል አይደለ? በቪዲዮ እያያችሁ ስላልሆነ። ስለዚህ ዩቲዩብ ላይ ትገቡና የተጠለፈ ስልክ ለማስለቀቅ ብላችሁ ሰርች አድርጉ። እሱንም ከዚያ ላይ ታገኛላችሁ። በደንብ ቪዲዮውን እዩት። አንድ ስልክ እንኳን ቢሆን ያላችሁ ቪዲዮውን ካያችሁት በኋላ እነሱ ባሳያችሁ መሰረት አንድ ባንድ ሴቲንግ ላይ ገብታችሁ ያንን ነገር ማስወገድ ትችላላችሁ እንጂ በዚህ ሁሉ ነገር ራሳችሁን እየተበደላችሁ አትኑሩ። ምን ትርፍ ልታገኙ ነው ያገሬ ልጆች እንዴ?